ንጹህ ሰው ነው። በአምላክ ግን በአምላክ ነው ቆሻሻ ነው አይደል? በአምላክ የፍቱ ስራ እንግዲህ ይሄ በአምላክን ህብስትን ገብተህ ጥራትና ሁለታችሁንም እዚህ ይፈልጋችኋሉ ብለው ነበር እና በአምላክም እንግዲህ ህብስትን ሊጠራ ወደ ክፍሏ ይገባል። እሷም እንግዲህ በስልኳ ምን እያየች እንደሆነ አላውቅም፣ ብቻ እየሳቀች ነበረ። ከዛም እንግዲህ ሳሎን ላይ የፍቱ ስራ እንደምፈልገን ይነግራታል። እሷም እንግዲህ ምነው በሰላም ስትል እኔ አላውቅም ብቻ ኑ ብላለች ነይ ይላትና ህብስትም ከኋላ ትከተላለች ማለት ነው። ከዛም እንግዲህ የሳሎን ላይ ቁጭ ላሉ አቶ አለም የሚፍቱ ስራ ሁሉም አሉ ማለት ነው። በዛን ሰዓት እንግዲህ ይፍቱ ስራ ለምንድነው የጠራሽን ሴትዮ ተናገሪ ሲላት በአምላክ እየጠራኋችሁ እንግዲህ ህብስት እኔ ካልሆንኩኝ ያሳገዝኳት በሁሉም ፊት ቆሜ ይቅርታ ጠይቅሻለሁ ብላኝ ነበረ፣ ስለዚህ አድርገው ትለዋለች ማለት ነው። በዛን ሰዓትም እንግዲህ ህብስት አይሆንም ይህማ ሊሆን አይችልም ትላለች። ለምን እንደዛ ለምንድነው የማይሆነው? ስለዚህ እሷ ናት ያሳገተች ማለት ነው ይላታል በአምላክ። እሷም እንግዲህ ምንም ነገር መናገር አልቻለችም። አቶ አለምም ቢሆን እባክሽን ልጄ አትፍሪ፣ ለምን እንደምትፈሪ ምን አስፈራሽ? ተናገሪ፣ እሷ ከሆነች ያሳገተች ይላታል። እሷም እንግዲህ ይፍቱ ስራ ያስጠነቀቀቻትን የዛን ቀን ትዝ ሲላት ላለመናገር ተወስንና አይ በቃ እኔ ምንም አላቅም፣ ምንም አላስታውስም፣ ሰውየው ፊቱን ተሸፍኖ ስለሆነ እኔ አላቅም፣ ግን ደግሞ እሷ አልከው ሊሆን ይችላል ብላ ይህን ነገር ተናገረች ማለት ነው። አቶ አለም እንግዲህ እንኳን በአምላክ ይቅርታ ልጠይቅሽ፣ እኔም ደግሞ ቃሌን አከብራለሁ። የእውነት አንቺ ከሆንሽ ነው፣ ካልሆንሽ ብቻ ግን ፈታሻለሁ ይላታል ማለት ነው። በዛን ሰዓት እንደውም በቃ ነገሩን ትቼዋለሁ ተይው በቃ ትልና ህብስትን ለማስቆም ትሞክራለች ማለት ነው የፍቱ ስራ። ከዛም እንግዲህ በአምላክ ሊሄድ ይሞክራል ማለት ነው ወደ አብነት ቤት። ከአብነት ጋር አንዳንድ ነገር የማደርጋቸው ነገር አለ ብሎ ስላሰበ ለመሄድ ይሞክራል። ህብስትም እንግዲህ እባክህን አብረን እንሂድ፣ እዚህ ተቀምጬ ምንም የማደርገው ነገር ስለሌለ አብረን እንሂድ ትለውና እሺ ብሎ ተስማምተው እንግዲህ አብረው ለመሄድ ይሞክራሉ ማለት ነው። መጀመሪያም ከቤት ሲወጡ ግን እኔና አብነት ውጭ የምንሰራው ስራ አለ ሲላትም እሺ በቃ እኔ ከታፈስ ጋር እቀምጣለሁ ብለው ነበር። ታፈስን ደግሞ እንግዲህ የአብነት ጓደኞች ጋር ወስዶ ስራ ሊያስጀምራት ነው ዛሬ ማለት ነው። ይህን ነገር ደግሞ ከበአምላክ ጋር ተመካክረዋል። ግን በአምላክ ይህን ነገር ረስቶ ስለነበረ ህብስት አብሬ ልሂድ ስትል እሺ ትለዋለች ማለት ነው። ቤትም ከደረሱ በኋላ ህብስትን ወደ ላይ ይልካትና እንግዲህ አብነትና አበዩ ይላታል። ከዛም ስገባና አብነት ቤት ሁሉም ተቀምጠው ነበር ማለት ነው። ሁሉንም ሰላም ትልና ንጉሱም ተቀምጦ ነበር፣ እሱንም ሰላም ትልና አብነት እንግዲህ በአምላክ አልመጣም እንዲህ ሲላት ኧረ መጥቷል ታች እየጠበቀ ነው እኛ እዚህ እንሁን ትለዋለች ማለት ነው። አብነትም እንግዲህ ህብስት እኮ ታፈስ እኮ ከኛ ጋር ልትሄድ ነው፣ ህብስትና ምን ይሻልሻል ከኛ ጋር ብትሄጂ አይሻልሽም ወይ ይላታል ማለት ነው። ህብስት ደግሞ አይ እናንተ ሄዱ፣ እኔ እዚህ ንጉስ ስላለ ከእሱ ጋር አብሬ መሆን እችላለሁ ትለዋለች ማለት ነው። አብነትም ታፈስም ግራ ተጋብተው ነበረ። ብቻ ግን እሺ በቃ እንደፈለግሽ ሄዱና ወደ በአምላክ ጋር ይሄዳሉ ማለት ነው። እና በአምላክ ጋር ሳይደርሱ በፊት ታፈስና አብነት እየተመካከሩ ነበር። እኔ የምልሽ ህብስትና ንጉሱ ምን ላይ ናቸው? ንጉሱ ይወዳታል መሰለኝ ህብስትን እያለ ለማውራት ይሞክራል ማለት ነው ከታፈስ ጋር። ታፈስም እንግዲህ አዎ እያለች ነበረ ማለት ነው። እና በአምላክም ይገናኙና ህብስትን ታፈስን ወደ ልትሄጂ ነው ታፈስ ይላታል ማለት ነው። እሷም እንግዲህ ስራ መቀጠር እንደምትፈልግና ዛሬ ሄጄ እንደምጠይቃቸው አታውቅም ወይ ትለዋለች ማለት ነው። እና ታዲያ ህብስትን እኮ ከቤት ያመጣኋት ታፈሳለች ብላኝ ነው፣ ስለዚህ አሁን ከማን ጋር ናት ሲል ከንጉሱ አለ ከእሱ ጋር ናት ይለዋል ማለት ነው አብነት። ከዛም በአምላክ በጣም ይናደድና ትቷቸው እንግዲህ ወደፊት ለፊት ይሄዳል ማለት ነው። ህብስትም እንግዲህ ቤት ውስጥ ከንጉስ ጋር አብረው ነበሩ። ንጉስም ከገጠር እንግዲህ ብርቄ ስለመጣች
ክፍለ ሀገር እያለ የገዛላትን አሻንጉሊት እንግዲህ ብርቄን አምጪልኝ ብሏት ነው ሊሆን የሚችለው። ብቻ ግን ያችን አሻንጉሊት ይዟት ነበረ ማለት ነው። ከዛም ያችን አሻንጉሊት ይዞ አሻንጉሊቷን ቀይ አበባና ቸኮሌት አድርጎ ለህብስት እንግዲህ ይሰጣታል ማለት ነው። ህብስትም እንግዲህ ግን ንጉስ ልክ አይደለህም፣ ምን እያሰብክ ነው እያለችው ነበር። እሱም እንግዲህ እኔ አላቅም ግን በአምላክ እወድሻለሁ እያለ ጥያቄም ሲያቀርብላት ነበረ። እሷም እንግዲህ አዎ ግን ደግሞ ከመጀመሪያው ለመናገር ከሞከርኩኝ ስለ ህይወቴ ሁሉ ነገር መናገር ይጠበቅብኛል። ስለዚህ ምንም ነገር አልነግርህም፣ በቃ ምንም ነገር አትጠይቀኝ ትለዋለች ማለት ነው። በንጉሱም በቃ እሺ እንዳልሽ አንቺ እንደፈቀድሽ ይላታል። ከዛም እንግዲህ ግን ምን ሆነህ ነው የደበረክ ትመስላለህ እያለችውም ነበረ ንጉሱን ማለት ነው። እሱም እንግዲህ አረ ደህና ነኝ ምንም አልሆንኩኝ ደህና ነኝ እያላት ነበረ ማለት ነው። ብርቄና ይፍቱ ስራ እንግዲህ ተዋደዋል ይመስለኛል ማለት ነው። እንደታፈሰ አሰድባትም ምንም አትላትም ከብርቄ ጋር ያው ተስማምተዋል። ከዛም እንግዲህ አንድ ቀን ጠዋት ሲነጋ ልጆቹን እስኪ ቀስቅሻቸው ቁርስ ከደረሰ አብረው ሊብሉ ትላታለች ማለት ነው። ብርቄም እንግዲህ በአምላክ ክፍል ታንኳኳና ዘቡ ብላ ትገባለች። ገብታም እንግዲህ ቁርስና ብላ ደርሷል ትለዋለች። እና ለዚህ ነው የገባችው ክላሴ ሲላት አዎ ስትለውም ከዚህ በኋላ ሳታንኳኪ እገባለሁ ብለሽ ወይ ይኸውልሽ ሲጀመር ደግሞ አዲስ ስራ መጣችሁ ወይ ምግብ በቀረበ ቁጥር እየመጣችሁ ልትጣሩ ነው ወይ ሁለተኛ ክላሴ እንዳትገቢ ይላታል ማለት ነው። ብርቄም እንግዲህ እሺ በቃ ትልና ወደ ህብስት ጋር ለመግባት ስትሞክር ህብስት ከክላሷ እየወጣች ነበረ እና ቁርስ ቀርቧል ነይ ትላታለች ማለት ነው። እሺ እና በአምላክንም ተናገሪ ተብያለሁ ስትል እሺ እኔ ልንገርልሽ ለሱ ስትል አይ ነግሬዋለሁ ትላታለች ማለት ነው። እሺ ብለው እንግዲህ በአምላክና ህብስት ለመውጣት ይሞክራሉ። ከዛም እንግዲህ ምግብ ብሉ ስትላቸውም ሁለቱም አንበላም አንፈልግም ይሏታል። እሷም በጣም ትናደድና አፈር ብሉ እኔ ባትብሉ ምን አገባኝ እያለችም እንግዲህ በጣም ስትናደድ ነበረ ማለት ነው። ህብስት እንግዲህ ለአባቷ ታፈስ ልክ እንደ ቤተሰብ ትሁን እኔ በምፈልጋት ሰዓት እዚህ ቤት ውስጥ ትምጣ ብላ አማክራው ስለነበረ አስፈቅደው ስለነበረ ህብስትና ታፈስ ሆነው እንግዲህ ወደ ቤት ይመጣሉ ማለት ነው። ወደ ቤት መጥተው ህብስት ክላስ ውስጥ ሆኖ የተጫወቱ ነበረ ማለት ነው። እየተጫወቱ እያለም ስለ ንጉስና ህብስት ስለ ራሷ ስታወራ ነበረ ማለት ነው። ግን ንጉሱ ወዶሻል መሰለ እያለቻት ነበረ ታፈስ ለህብስት ማለት ነው። ህብስትም እንግዲህ እሱን አትውደደኝ ማለት አልችልም ልቡም እጁም ሁሉ ነገሩ ንጹህ ነው ሲጀመር ንጉስ ስትላትም ነበር። ከዛም እንግዲህ ህብስት ታፈስ እንግዲህ እንዴት ይህ ሊሆን ይችላል በአምላክ ስትላታለች ማለት ነው። እናም እንግዲህ በአምላክ ብላ የሆነ ነገር ልታወራ ስትል በአምላክ በሩን ከፍቶ ይገባል ማለት ነው። ያወሩትንም እንግዲህ ሳያዳምጥ አይቀርም ማለት ነው። እኔ ቆሻሻ ነኝ ወይ ለማለት የሚል ይመስላል ማለት ነው። ብቻ ግን ያወራችሁን ህብስት ያወራችሁን ሰምቷል አብነት ማለት ነው። እንደዛ ነበር በጣም ደንግጦ ነው በጣም ተናዶ ነበር በሩን የከፈተው ማለት ነው። እና በሰዓቱ ታፈስ በጣም ትደነግጥና ልክ ከመቀመጫዋ ብድግ ብላ ወደ ውጭ ትወጣለች ማለት ነው። ህብስትም በጣም ትደነግጥና በአምላክ ብላ ብትጣራ እንግዲህ እሱ በጣም ደርቆ ሆኖ የቀረው ምክንያቱም በአምላክ ብላ ምን ልትል ነበር የሚለውን እሱ ራሱ ሲጠብቅ ነበረ። ቸኩሎ ነው እንደውም በሩን የከፈተው ማለት ነው። በአምላክ እንግዲህ ህብስትን በጣም ነው የሚወዳት። አሁን ላይ ደግሞ ንጉሱ ስላለ በጣም ነው የሚያናድደው። የንጉሱ አክት የእሱ አቅራቦት ምናምን ሁሉ ነገር ያናድደዋል። ህብስት ደግሞ ከንጉሱ ጋር ቀረብ እያለች ነው። እሷ ባትወደውም ግን ደግሞ እሱ ለሚያደርግላት እንክብካቤ ሆነ ምን በእሱ ነገር ስለምትረካ በቃ አብራው ለማለት ትጥራለች ማለት ነው። በዚህ መሀል ግን በአምላክ በጣም እየተናደደ እየቀና ይገኛል ማለት ነው። እንግዲህ ቀጣይ ክፍል ምን ሊላት ይችላል? በአምላክ ለዚሁም ሀርድ ነው። የሆነ ነገርማ ከሰማባት በቃ ምን ሊወስን እንደሚችል ራሱ አይታወቅም። ህብስት ደግሞ አሁን ላይ እሱ ብቻ ስላላት ግዴታ መንከባከብ አለባት ማለት ነው። እንግዲህ ቀጣይ የምናይ ይሆናል ምን እንደሚፈጠር። ሰላም ውድና የተከበራችሁ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ ይላለሁ። ቀጣይ እስክንገናኝ መልካም ጊዜ